ጤና ይስጥልኝ ውድ የዩቲዩብ ቻናሌ ተከታታዮች፣ ትኩረት አድርጌ የማጠናከሪያ ትምህርት የምሰጠው እኔ በሂውማን ሪሶርስ ማናጅመንት ዙሪያ እንደሆነ ይታወቃል። ዛሬ ሪክሩትመንት ኤንድ ሰሌክሽን ቅጥርና መረጣ ከሂውማን ሪሶርስ ማናጅመንት ዋና ፈንክሽን ውስጥ ተግባራት ውስጥ አንደኛው ይሄ ነው። እሱም ቻፕተር 4 ላይ የሚገኝ ነው። በተለይ በኤምኤ ደረጃ ለሚማሉ ተማሪዎች በቻፕተር 4 ላይ የሚሰጥ ትምህርት ነው። እኔም ማቀርብላችሁ ማጠናከሪያ ትምህርት ነው። ኤዱኬሽናል ሲሪየስ ቻፕተር 4 ነው። እንግዲህ ሪክሩትመንት ኤንድ ሴሌክሽን ስንል ያው በአማርኛ ነው የማቀርበው፣ በሁለቱም ቋንቋዎች ነው። ቅጥርና መረጣ የሚለውን ትርጉም ይይዛል። ሃሪንግ ዘ ራይት ፐርሰን አት ዘ ራይት ፕሌስ፣ ትክክለኛውን ሰው በትክክለኛ ቦታ መቅጠር የሚለውን ሀሳብ ይይዛል ይሄ ቻፕተር በዋናኝነት። እሺ፣ ዘ ፋውንዴሽን ኦፍ ሃይሪንግ የቅጥር መሰረቶች ምንድን ናቸው የሚለውን እናያለን። Hiring is the process of hiring starts from human resource planning, which determines the numbers and the types of people needed ይላል። እንግዲህ የቅጥር ሂደት የሚጀምረው የሰውን ኃይል ፍላጎት ከሚወስነው ከሰው ኃይል እቅድ ነው። ማንኛውም ስራ ከእቅድ እንደሚጀምር ሁሉ ለአንድ መስሪያ ቤት የሚያስፈልጉ ሰራተኞችንም ለመቅጠር፣ ለአንድ ድርጅት የሚያስፈልጉ ሰራተኞችንም ለመቅጠር፣ ትክክለኛውን ሰራተኛ በትክክለኛው ጊዜ ለመቅጠር በመጀመሪያ የሰው ኃይል እቅድ አስፈላጊ ነው። ስለዚህ የቅጥር ሂደት የሚጀምረው የሰውን ኃይል ፍላጎት ከሚወስነው ከሰው ኃይል እቅድ ነው ያልነው ለዛ ነው። እንግዲህ የሰው ኃይል እቅድ ውስጥ ደግሞ የሰው ኃይልን ስናቅድ አንድ ድርጅት የሚያስፈልገው የሰራተኛ መጠን በቁጥር ምን ያህል ነው፣ በትምህርት ደረጃ የመሳሰሉት። ስለዚህ የሰው ኃይል እቅድ ደግሞ እነዚህ ሶስት ነገሮች ያካትታል። ጆብ አናሊሲስ፣ አንድ ሰራተኛ ለአንድ ድርጅት ከመቅጠራችን በፊት ጆብ አናሊሲስ ነው የሚሰራው። ጆብ አናሊሲስ ማለት ነው ያው የሰው ኃይል እቅድ ክፍል ነው። በሰው ኃይል የሰው ኃይልን እቅድ በምናወጣበት ጊዜ እነኚህ ሶስት ነገሮች ጆብ አናሊሲስ፣ ጆብ ዲዛይን እና ኳሊፊኬሽንን እናከናውናለን። በሰው ኃይል እቅድ ውስጥ የሚካተቱ ስራዎች ናቸው። ጆብ አናሊሲስ ማለት ምን ማለት ነው? ዶኩሜንቲንግ ጆብ ሪኳየርሜንትስ፣ የስራ ትንተና ማካሄድ ነው። ስራው የሚፈልገው ምን አይነት ሙያ ነው፣ ምን አይነት ኳሊፊኬሽን ነው የሚለውን ነገሮች ሁሉ የምንተነትንበት ነው። ለአካውንቲንግ የሂሳብ ሰራተኛ መቅጠር ስንፈልግ ኢንጂነሪንግ ሊሆን አይችልም ለዛ ቦታ። ስለዚህ ጆብ ሪኳየርሜንቶቹ ስራው የሚፈልገው የሙያ አይነት ምንድን ነው፣ ኢንጂነሪንግ ነው፣ አካውንቲንግ ነው የሚለውን ነገር እንተነትናለን ማለት ነው። የስራ ትንተና ይባላል እሱ። ሌላው ጆብ ዲዛይን ነው። ማንኛውንም ሰራተኛ ከመቅጠራችን በፊት ጆብ ዲዛይን እንሰራለን። ስፔሲፋይንግ ታስክስ ኤንድ ዲዩቲስ ይላል። ይሄ የስራ ንድፍ የምንለው ነው ጆብ ዲዛይን። አንድ ሰራተኛ አካውንታንት ወይም ኢንጂነር ከቀጠርን በኋላ የሚያከናውነው ታስክና ከእርሱ የሚጠበቀው ኃላፊነትና ግዴታ ምንድን ነው የሚለውን ነገር አቀድሞ የስራ ድርሻውን ግዴታውንና ኃላፊነቱን ስፔሲፋይ እናደርጋለን፣ በወረቀት ላይ እናስቀምጣለን ማለት ነው። ሌላው ኳሊፊኬሽን ነው። እንግዲህ ለዛ ስራ ደግሞ የሚያስፈልገው ኤክስፔክትድ ስኪልስ፣ ምን አይነት ሙያ የተማረ ሰው መሆን አለበት፣ ምን አይነት ፍሮም ካንዲዴትስ፣ ከብዙ እጩዎች ውስጥ ለዛ ስራ ቦታ የሚያስፈልገው ስኪል ምንድን ነው ነው የሚለው ብቃት መመዘኛም እናስቀምጣለን ማለት ነው። ኳሊፊኬሽን ቢኤ ነው የምንፈልገው፣ ዲፕሎማ ነው፣ የጉልበት ሰራተኛ ነው የሚለውን ነገር ሁሉ ያው
በዛ ውስጥ ነው እንትን የምንለው ማለት ነው። በዚሁ መሰረት እንግዲህ ጆብ አናሊሲስ፣ ጆብ ዲዛይን እና ኳሊፊኬሽን ካዘጋጀን በኋላ የቅጥር መሰረቶች ናቸው እነዚህ ጆብ አናሊሲስ፣ ጆብ ዲዛይን፣ ጆብ ኳሊፊኬሽን። ይህንን ካዘጋጀን ወደሚቀጥለው ተግባር እንሄዳለን። ዋት ኢዝ ሪክሩትመንት? ቀጥሎ የምናከናውነው እንግዲህ ሪክሩትመንት ነው። ሪክሩትመንት ማለት ቅጥር ነው። ቅጥር ምንድነው ነው የሚለውን ደግሞ እናያለን። Recruitment is a process of finding and attracting capable applicants for employment. It needs with a pool of applicants ይላል። እንግዲህ ብቁ አመልካቾችን የማፈላለግና የመሳብ ሂደት ቅጥር ይባላል ወይም ሪክሩትመንት ይባላል በእንግሊዘኛው። ብቁ አመልካቾችን ስለዚህ ይህ እንግዲህ በኢንተርኔት ላይ ማስታወቂያ በመውጣት ሊሆን ይችላል፣ በጋዜጣ ላይ ለመሆን ይችላል። በዛ ነው የምናፈላልገው ማለት ነው። ብዙ ሰዎች መሳብ መጥቶ እንዲመዘገቡ ማስታወቂያው ለብዙ እጩዎች እንዲደርሱ ማድረግ ማለት ነው። በዚህ መልኩ ነው ወደ ድርጅታችን የምንስበው ማለት ነው። ኬስ ስተዲ አሁን ለምሳሌ ዋልማርት የተባለውን ድርጅት ማየት እንችላለን። ዋልማርት ዩቲላይዝስ ማሲቭ ስኬል ሪክሩትመንት to handle over 2 million employees globally, focusing on process analysis to maintain speed and cost effectiveness ይላል። ዋልማርት በዓለም ዙሪያ ያው ከ2 ሚሊዮን በላይ ሰራተኞችን ለማስተዳደር ሰፊ የቅጥር ስልቶችን ይጠቀማል። ብዙ የቅጥር ስልቶች አሉ። አንደኛው ያው ማስታወቂያን በኢንተርኔት ለማውጣት ይችላል፣ በመሆን ሊሆን ይችላል፣ በቴሌቪዥን በማስነገር ሊሆን ይችላል። የተለያዮቹ ሰፊ ቅጥር ሰዎችን በመጠቀም ድርጅቱን ብዙ ብቁ አመልካቾችን በመሳብ ይታወቃል ማለት ነው። ዋልማርት በእንደዚህ አይነት መልኩ ከ2 ሚሊዮን ሰራተኞችን ቀጥሮ እያስተዳደረ ይገኛል ይሄ ድርጅት በአሁኑ ሰዓት። እሺ ሞደርን ትሬንድስ ዘመናዊ አዝማሚያዎች እንግዲህ ሞደርን ትሬንድስ ሶሻል ሪክሩቲንግ ዩዚንግ ሊንክድኢን እንደ ፌስቡክ ቱ አትራክት ፓሲቭ ካንዲዴትስ። ይሄ ማህበራዊ ቅጥር ማለት ይቻላል። ያው በሊንክድኢን ላይ ማስታወቂያ በማውጣት በፌስቡክ ላይ ማስታወቂያ በማውጣት በዚህ መልኩ ፓሲቭ ካንዲዴቶችንም መቅጠር ይቻላል በማህበራዊ ሚዲያዎች በመጠቀም። ፖቺንግ አትራክቲንግ ኳሊፋይድ ኤምፕሎይስ ፍሮም ራይቫል ፊርምስ ሰራተኞችን መሳብ መንጠቅ። አሁን ለምሳሌ ራይቫል ፊርምስ የሚባሉት አሁን ለምሳሌ አዋሽ ባንክና ንግድ ባንክ በጣም ተወዳዳሪ ከሆኑ ማለት ነው። ራይቫል ፊርምስ ከሆኑ ተቋማት ከሆኑ የንግድ ባንክ የተሻለ ክፍያ በመውሰድ አንድን የአዋሽ ባንክ ማናጀር ነጥቆ ሊወስድ ይችላል ወደ ራሱ ማለት ነው። የተሻለ ክፍያ በመስጠት የዛን ማናጀር ፐርፎርማንስ ካወቀ ባንክ የአዋሽን ባንክ ማሳደጉን ካወቀ የተሻለ ክፍያ አግባብቶ ወስዶ ሊቀጥር ይችላል ማለት ነው። ይሄ እንደዚህ አይነቱ ፖቺንግ ይባላል። መንጠቅ ማለት ነው። ከሌላው ድርጅት ነጥቆ መቅጠር። ሌላው ሪክሩትመንት የሚባል አለ። ኤሌክትሮኒክ ሪክሩትመንት ነው የሚባለው። ኦንላይን ጆብ ቦርድስ ኤንድ ሬዚዩም ዳታቤዝስ ኤሌክትሮኒክ ቅጥር ነው። ኦንላይን ጆብ ቦርድስ ነው ኤንድ ሬዚዩም ዳታቤዝስ። በቃ በተለይ ሰራተኛ ክህሎትና የሰራተኛና ክህሎት ሚኒስቴር ዳታቤዝ አለው። አሁን ለምሳሌ እያንዳንዱን በኤምቢኤም በቢኤም የተመረቁ ሰዎችን ዳታ ፐርፎርማንሳቸውን ግሬዳቸውን ሁሉ ይዛል። ከዛ ዳታቤዝ ውስጥም ያው የተሻለ ግሬድ ያለውን ፐርፎርማንስ ያለውን ሰራተኛ ሊቀጥር ይችላል ማለት ነው አንድ ድርጅት ከዛ ከዳታቤዝ ውስጥ በመምረጥ። እነዚህ ዘመናዊ አዝማሚያዎች ናቸው የቅጥር አዝማሚያዎች። ዘ ሴሌክሽን ፕሮሰስ የመረጣ ሂደት ሪክሩትመንት ቅጥር ነው።
ሰሌክሽን ደግሞ መረጣ ነው። የመረጣ ሂደት ደግሞ እናያለን። አሁን ሰሌክሽን ዲፋይንድ መረጣ ምን ማለት ነው? Selection is the process of picking individuals with requisite qualifications to fill jobs. It is a rejection process ይላል። አስፈላጊው ብቃት ያላቸውን ግለሰቦች የመምረጥ ሂደት ነው። ሪክሩትመንት መሳብ፣ መመልመል፣ መመዝገብ ነው። ከተመዘገቡት ውስጥ ደግሞ አስፈላጊ ብቃት ያላቸውን ግለሰቦች መምረጥ ሰሌክሽን ይባላል ማለት ነው። ፋክተርስ አፌክቲንግ ሰሌክሽን መረጣን እስቲ በመረጣ ላይ ተጽዕኖ የሚያደርጉ ነገሮች ምንድን ናቸው? ፕሮፋይል ማቺንግ የመገለጫ ማዛመድ፣ ሶሻል ኢንቫይሮንመንት ማህበራዊ አካባቢ፣ ሰክሰሲቭ ሃርድልስ ተከታታይ መሰናክሎች። እነዚህ ነገሮች ያው በሰሌክሽን ላይ ተጽዕኖ የሚያሳድሩ ነገሮች እንደሆኑ ነው። ሰሌክሽን ሜተድስ የመረጣ ሂደቶች። ኢንተርቪው ታይፕስ ሰዎችን እንግዲህ 100 ሰዎች ቢመዘገቡ እኛ የምንፈልገው 5 ሰራተኛ ቢሆን እነዚህን 5 ሰራተኞች እንግዲህ ለመለየት የምንጠቀምባቸው የመረጣ ዘዴዎች አንደኛው ኢንተርቪው ታይፕስ ነው። የቃለ መጠይቅ አይነቶች አሉ። ስትሬስ ኢንተርቪው፣ ቴስቲንግ ቢሄቪየር አንደር ፕሬሸር የጭንቀት ቃለ መጠይቅ መስጠት፣ ተደራራቢ ማለት ነው የሚያስጨንቅ ቃለ መጠይቆችን ማቅረብ ለእጩ ማለት ነው። ሌላው ፓናል ኢንተርቪው፣ መልቲፕል ኤክስፐርትስ የፓናል ቃለ መጠይቅ፣ አቢሊቲ ቴስትስ ስኪልስ ኤንድ አፕቲቲዩድስ የችሎታ ፈተናዎች፣ ፐርሰናሊቲ ቴስትስ ቴምፕሬመንት ቼክ የስብዕና ፈተና። እነዚህን ሁሉ ፈተና ማካሄድ ይቻላል ማለት ነው። አንደኛው ኢንተርቪው ነው የመረጥ ዘዴው። እንግዲህ በዚህ መልኩ ያው የጽሁፍን ፈተናም ተጨምሮ ሌላው ዘዴ ሊሆን ይችላል። እንግዲህ እነዚህን 5 ሰዎች እንግዲህ በኢንተርቪውና በጽሁፍ ፈተና ከለየም በኋላ ቀጥሎ የምናደርገውን ፈተና ነው ያለፉትን 5 ሰዎች ምን እናደርጋቸዋል? ፕሌስሜንት ኤንድ ሲግኒፊካንስ ምደባ መስጠት ለነሱ አስፈላጊ ነው ማለት ነው። ፕሌስሜንት ኢዝ አሳይኒንግ ስፔሲፊክ ራንክ ኤንድ ሪስፖንሲቢሊቲ። ሰክሰስፉል ፕሌስሜንት ሊድስ ቱ ምደባ ማለት እንግዲህ ያው የተወሰነ ደረጃና ኃላፊነት መስጠት ማለት ነው። ሰራተኞችን ከቀጠርን ከመለመልና ከመረጥን በኋላ ኃላፊነት መስጠት፣ ወንበር መስጠት፣ ማቴሪያል ኮምፒውተር መስጠት። ስኬታማ ምደባ ወደሚከተሉት ይመራል ይላል። የስራ ድርሻውን መስጠት። አንደኛው ያው ስኬታማ ምደባ ወደሚከተሉት ይመራል ስንል ኢምፕሩቭድ ሞራልን ያሻሽላል። አንድ ሰራተኛ በተማረው ሙያ በትክክለኛው ሙያ በአካውንቲንግ ቦታ ላይ ከተመደበ አንደኛው የሰራተኛው ሞራል ይሻሻላል። አንድን አካውንታንት ኢንጂነር ላይ ብንመድብ ሞራሉ በጣም ይጎዳል። ሌላው ሪዲዩሲንግ ተርኖቨር የሰራተኛ ፍሰትን ይቀንሳል። አንድ ሰራተኛው በትክክለኛው ቦታ ላይ ካልተመደበ መስሪያ ቤቱን ለቆ ሊሄድ ይችላል። የሰራተኛ ፍሰት የምንለው ይሄንን ነው። ያንን ይቀንሳል። ለአንድ ሰራተኛ ትክክለኛው ቦታ ላይ ከመደብ ነው የሰራተኛ ፍሰት ይቀንሳል ማለት ነው። ሌላው አቮይድስ ሚስፊትስ ተገቢ ያልሆነን ምደባ ያስቀራል። ስለዚህ ጥያቄዎች ካላችሁ በኮሜንት ላይ ጻፉልኝ። እንግዲህ ሼር ደግሞ ሰብስክራይብ በማድረግ አበረታቱኝ ለማለት እፈልጋለሁ። ስላዳመጣችሁኝ አመሰግናለሁ።